7 ዓመት ታስሬ ወጥቼ ነው አንተ ጋር የመጣሁት አለኝ። በቀደም ለተያየው ታካሚ ማለት ነው። ለምንድን ነው የታሰርከው ብዬ ስጠይቀው የባለቤቴን የቀኝ አይን አጥፍቼ ነው አለኝ። ምክንያቱም ብዬ በበለጠ ጠየቅኩት። ይሄም የሆነው አለኝ ጓደኛዬ ነበረ፣ ከሱ ጋር ባለቤቴ ቺት ስላረገችብኝ ነው። ቺት አርጋብኝ እቤት ሆነን እቃ እያጠብን ቺት እንዴት አረግሽብኝ ብዬ ለፍቺ እየተጨቃጨኳ ሳለ አንድ ልጅ 6 ዓመት ነበረንና እሱም ልጅ እኮ ያንተ አይደለም ስትለኝ ስሜቴን መቆጣጠር አልቻልኩም። ብዙ ቦታው ላይ ጉዳት አደረስኩኝ። ነገር ግን የቀኝ አይኗ ከጥቅም ውጭ ሆኖ ጠፋ። በዛ የተነሳ 7 ዓመት ታሰርኩኝ አለ። እንግዲህ ፕሪማቹር ኢጃኩሌሽን ወይም ደግሞ ቶሎ መጨረስ ከዚህም የከፋ ችግር የሚያመጣባቸው ሰዎች አሉ። ለምሳሌ አንድ ወጣት ልጅ እኔ አለ ገና ግንኙነት ሴት ጋር ስቀርብ ስል ቶሎ ነው የሚፈስብኝ፣ ብልት ውስጥ መግባት አልችልም ራሱ አለኝ። በዚህ የተነሳ የባህልም በተለያየ ሞከርኩኝ አለ እና ደግሞ ሰዎችም አልተረዱኝም፣ ቤተሰብም እንዳገባ ጫና አደረጉብኝ አለ። የመጨረሻ ማንም የሚረዳኝ ሳጣ ራሴ ሆዴ ላይ ሽጉጥ ተኮስኩኝ አለ። ከዛ ታክሞ ድኖ ነው እኔ ጋር ለመታከም የመጣው። እነዚህና መሰል ከባባድ ችግሮችን የግንኙነት ነገሮች ካልተፈቱ በሰዎች ላይ ጫና ይፈጥራሉ። ራሳቸውን የሚያጠፉም ራሳቸውን ለማጥፋት የሚነሳሱም ወጣቶች ብዙ ገጥመውኛል። ነገር ግን ይሄ ነገር ተመርምሮ መታከም የሚችል መሆኑን በዚህ አጋጣሚ መናገር ፈልጋለሁ። ዛሬ በደንብ ይዤላችሁ የመጣሁት ስለ ፕሪማቹር ኢጃኩሌሽን ወይም ደግሞ በግንኙነት ሰዓት ፈጥኖ መጨረስ፣ ቶሎ መጨረስ ስለምንለው ሙያዊ ማብራሪያና ያለው ሞደርን ትሪትመንት ወይም ዘመናዊ ሕክምና ምን ይመስላል የሚለውን ላስረዳችሁ ነው የመጣሁት። አውቃለሁ ስለ ፕሪማቹር ኢጃኩሌሽን ወይም ስለ ቶሎ መጨረስ ኢንተርኔቱ በጣም በብዙ መረጃ ነው የተጥለቀለቀው። ፌስቡክ ላይ፣ ዩቲዩብ ላይ፣ ቲክቶክ ላይ በጣም በርካታ ሰዎች ስለዚህ ጉዳይ እንደሚያወሩ አውቃለሁ። ነገር ግን የተደበላለቀ ነገር ስላለም ያንንም መስመር ማስያዝ ስለሚጠበቅብን ከዛም አንጻር ይህንን ቪዲዮ ለመስራት ተነሳስቻለሁ ማለት ነው። እኔ ዶክተር ሸምሴ ነኝ፣ የቀዶ ሕክምና ስፔሻሊስት እና የሴክሹዋል ሄልዝ ሐኪም ነኝ። እንግዲህ ፕሪማቹር ኢጃኩሌሽን የምንለው በኢንተርናሽናል ሶሳይቲ ኦፍ ሴክሹዋል ሜዲሲን ወይም ዓለም አቀፍ የስነ ሩካቤ ወይም የስነ ወሲብ ማህበር ዲፋይን አድርጎታል ወይም ገልጾታል። ክራይቴሪያ አዘጋጅቶ መስፈርት አዘጋጅቶ ገልጾታል ማለት ነው። አንደኛው የፕሪማቹር ኢጃኩሌሽን ወይም ደግሞ የቶሎ መጨረስ መስፈርት ጊዜ ነው ወይም ታይም የምንለው ነው። ይህም ጊዜ ወይም ታይም በሰዓት የሚያዝ ነው። ጥናቶች ላይ የተደረገው ምንድን ነው? ሰዓት ይቀመጣል። ወንድና ሴት መርፌና ክር ሲሆኑ ሰዓቱ ስቶፕዎች የምንለው ይነካል። ልክ ወንድየው ኢጃኩሌት ሲያደርግ ወይም የዘር ፈሳሽ ሲወጣውና እርካታ ደረጃ ሲደርስ እንደገና ያቆመውና ያንን ኢንትራቫጃይናል ወይም ደግሞ መርፌና ክር ከሆኑ በኋላ ያለውን ቆይታ የዘር ፈሳሽ እስኪወጣበት እና መርፌና ክር ከሆነ ያለው ቆይታ ያንን ኢንትራቫጃይናል ላተንሲ ታይም አይኤልቲ እንለዋለን። እሱ ከ1 ደቂቃ ሁሌም ሲያደርግ ከ1 ደቂቃ በታች ከሆነ ግንኙነት ከጀመረ ጀምሮ ከ1 ደቂቃ በታች ከሆነ ወይም ኦልሞስት ሁሌም በአብዛኛው ከ80% ጊዜ በላይ ይሄ ነገር የሚገጥመው ከሆነ ይሄንን ላይፍ ሎንግ ፕሪማቹር ኢጃኩሌሽን ወይም ደግሞ ከድሮም የነበረ ቶሎ መጨረስ ልንለው እንችላለን ማለት ነው። አንዱ መስፈርት ይሄ ቆይታው ወይም የጊዜው ነው ማለት ነው። ሁለተኛው መስፈርት ደግሞ ኮንትሮል ወይም ደግሞ መቆጣጠር ያለመቻል ነው። መቆጣጠር እየፈለገ ነገር ግን ሳይቆጣጠር በራሱ ጊዜ የሚፈስበት ከሆነም ይሄ ሁለተኛው ክራይቴሪያ ወይም መስፈርት ነው። ሶስተኛው ክራይቴሪያ ደግሞ ዲስትረስ ወይም ደግሞ በዚህ የተነሳ እሱ ወይም ደግሞ እሷ በዚህ የተነሳ የሚጨነቁ ወይም ደግሞ የሚረበሹ ወይም ደግሞ ደስታቸው የሚቀንስባቸው ከሆነ ይህንን ፕሪማቹር ኢጃኩሌሽን ላይፍ ሎንግ እንለዋለን። ስለዚህ 3 ክራይቴሪያዎችን አሟላ ማለት ነው። አንደኛ ጊዜው ከ1 ደቂቃ በታች ነው መርፌና ክሩ ከሆኑ በኋላ። ሁለተኛ ለመቆጣጠር ሲሞክር አይችልም። ሶስተኛ በዚህ የተነሳ እሷ ወይም እሱ ደስተኛ አይደሉም። ይሄንን ላይፍ ሎንግ ፕሪማቹር ኢጃኩሌሽን እንለዋለን። ይሄን ማወቅ አስፈላጊ ስለሆነ ነው። ምክንያቱም ከሆነ ጊዜ አንዴ መፍጠን፣ ከሆነ ጊዜ አንዴ ማስቸገር
ፕሪማቹር ኢጃኩሌሽን ውስጥ ላይገባ ስለሚችል ነው። መቆጣጠር ከፈለኩ እቆጣጠረዋለሁ የሚሉ ወንዶችም ይሄን ፕሪማቹር ውስጥ አይገቡም ማለት ነው። አይ በዚህ የተነሳ እሷን ፈጣን ስለሆነች እኔም ከአንድ ደቂቃ በታች ነው የምጨርሰው፣ እሷም ግን በዛው ሰዓት ትጨርሳለች፣ ሁለታችንም ደስተኛ ነን ካላችሁም ይሄም ፕሪማቹር ኢጃኩሌሽን ወይም ቶሎ መጨረስ ውስጥ አይገባም ማለት ነው። ስለዚህ ገለጻውን ወይም ዴፊኒሽኑን በደንብ ማወቅ አስፈላጊ የሚሆነው ለዛ ነው ማለት ነው። ሁለተኛው አይነት ፕሪማቹር ኢጃኩሌሽን አኳየርድ ፕሪማቹር ኢጃኩሌሽን የምንለው ወይም ከጊዜ በኋላ የመጣ ቶሎ መጨረስ የምንለው ነው። ሰውየው ድሮ 15 ደቂቃ፣ 10 ደቂቃ፣ 7 ደቂቃ ቆይ ነበርኩ፣ አሁን ግን ከ3 ደቂቃ በታች ነው የምቆየው ካለ እና መቆጣጠር ካቃተው በዚህ የተነሳ ችግር ከመጣ ይሄንን አኳየርድ ፕሪማቹር ኢጃኩሌሽን ወይም በጊዜ ይዘት የመጣ ቶሎ መጨረስ ብለን እንከፋፍለዋለን። ዋናዎቹ የቶሎ መጨረስ ወይም ፕሪማቹር ኢጃኩሌሽን አይነቶች እነዚህ ሁለቱ ናቸው። ነገር ግን 3 እና 4 አይነት ተጨማሪ አሉ፣ በብዛት የሌሉ ናቸው። እነሱን እንደ ሪል ፕሪማቹር ኢጃኩሌሽን ወይም ደግሞ እውነተኛ ቶሎ መጨረስ ብለን ላንመድባቸው እንችላለን። አንደኛው ከነዛው 3ኛ ደረጃ የምንለው 3ኛው አይነት ፕሪማቹር ኢጃኩሌሽን የምንለው ሰብጀክቲቭ ፕሪማቹር ኢጃኩሌሽን የምንለው ነው። ሰውየው 10 ደቂቃ ይቆያል፣ 7 ደቂቃ ይቆያል። ነገር ግን በቃ በሱ እሳቤ ከዛ በላይ ነው መቆየት ያለብኝ፣ 30 ደቂቃ ነው እንደዚህ ብሎ የሚያስቡ ሰዎች አልፎ አልፎ አሉ። እነዚህን ሰብጀክቲቭ ፕሪማቹር ኢጃኩሌሽን እንላቸዋለን። በሕክምናው ቶሎ የመጨረስ ችግር አለባቸው አይባሉም ማለት ነው። አንዳንድ ሰዎች እንግዲህ ከምርም ሰዓት ይዘው ይሄ እንደዚህ የሚገጥማቸው አሉ። ብዙ ጊዜ ግን እኔ ክሊኒካሊ የሚገጥመኝ ግን ብዙ የሚቆዩ ይመስላቸዋል። ነገር ግን ሰዓት ይዘው ቼክ ሲያደርጉ ትንሽ የሚቆዩ ወንዶች ይበዛሉ። ምክንያቱም ሴክስ ሲደረግ ሰዓት ይጋነናል፣ ብዙ የተቆየ ይመስላል አብዛኛው ወንድ ማለት ነው። ሳብጀክቲቭ የሚባለው እነሱ በትክክል ኖርማሉንም ከዛም የተሻለ ቆይታ እያደረጉ ነገር ግን ያነሰ የሚቆዩ ከመሰላቸው ይሄንን ለችግር አንወስደው ማስረዳት ብቻ ነው። ከዛ ውጭ ግን ቫሪያብል የምንለው አለ። ቫሪያብል ማለት ቅድም ለምሳሌ ከ80% በላይ ወይም ከ8 ግንኙነቶች ውስጥ ከ10 ግንኙነቶች ውስጥ 8ቱን ጥሩ እየሆነ 2ቱ ቢበላሽበት የሚበሳጭ ወንድ ደግሞ አለ። አብዛኛው ጊዜ ጥሩ ሆኖ አንዳንድ የምትገጥመውን ቶሎ መጨረስ እንደ ችግር ይዞ የሚረበሽ ወንድ አለ። ይህንን ቫሪያብል ፕሪማቹር ኢጃኩሌሽን እንለዋለን። ይሄም ኖርማል ነው ማለት ነው። ስለዚህ ቫሪያብል እና ሰብጀክቲቭ የምንላቸውን ትሩ ፕሪማቹር ኢጃኩሌሽን ወይም እውነተኛ ፕሪማቹር ኢጃኩሌሽን ውስጥ አንመድባቸውም ማለት ነው። በዚህ ወንዶች መጨነቅ የለባቸውም ማለት ነው። እንግዲህ ዴፊኒሽኑ ወይም ገለጻው ይሄን ይመስላል። አሁን እንግዲህ የፕሪማቹር ኢጃኩሌሽን ምን እንደሆነ ገለጻውን አይተናል። ፕሪማቹር ኢጃኩሌሽን ወይም ቶሎ መጨረስ በምን ይመጣል የምንለውን እንያውን ደግሞ እንግዲህ ቶሎ መጨረስ ቅድም እንዳየነው ከቁጥጥር ውጭ የሆነ ከ1 ደቂቃ በታች በብዛት ማለት ነው መጨረስ ነው። ይሄ በተለያየ ምክንያት ይመጣል። አንደኛው የሚመጣው የሴሮቶኒን ሪሴፕተር ሴንሲቲቪቲ ከፍ ሲል ነው አንጎላችን ላይ። ስለዚህ የሴሮቶኒን ሪሴፕተር ከፍ በሚልበት ጊዜ የኢጃኩሌተሪ ትሬሾልዱ ዝቅ ይላል ወይም ደግሞ ቶሎ ፈጥኖ ይፈሳል ማለት ነው። ሌላኛው የወንዶች ብልት ጫፍ ስሜቱ ከፍ የሚል የነርቭ ስሜት ከፍ በሚልበት ጊዜ ፔናይል ቲፕ ሃይፐርሴንሲቲቪቲ እንለዋለን። እዛም በሚሆንበት ጊዜ ሙቀትና እርጥበት ሲያገኝ የቫጃይና ውስጥ ማለት ነው ቶሎ ኢጃኩሌት ያደርጋል ማለት ነው። የሚያባብሱ ደግሞ በጣም በርካታ ነገሮች አሉ። አንደኛው ስንፈተ ወሲብ ነው። ቶሎ የመጨረሱን ነገር አንዱ የሚያመጣው የመቆም ችግር ካለ ነው። የመቆም ችግር እንዴት ያመጣል ካላችሁኝ መቆም ወይም ደግሞ ከቆመ በኋላ መልሶ ሊቀዘቅዝ እንደሚችል ስለሚያውቁ ራሽ ያደርጉታል። ሳይፈልጉ ወንዶቹ ያፈጥኑታል ማለት ነው። አንደኛው ይሄ ነው ማለት ነው። ሌላኛው ጭንቀት ነው። ጭንቀት ደግሞ ፐርፎርማንስ አንዛይቲ ወይም ደግሞ የመጨናነቅ ነገር ሲኖር ኢፒኔፍሪን፣ ኖርኤፒኔፍሪን የተባሉ ኬሚካሎች ሰውነት ላይ ይመነጫሉ። እነሱ ደግሞ ሲምፓቴቲክ አክቲቬሽን ናቸው። ሲምፓቴቲክ ነርቭ ሲስተም የምንለው በአንጎላችን እና በሲስተማችን ውስጥ ደግሞ ቶሎ መጨረስን ያባብሳል ማለት ነው። ከዛ ውጭ ደግሞ ልማዶች ናቸው። ለረጅም ጊዜ
ፖርኖግራፊ እያዩ ግለ ወሲብ መፈጸም አንጎልን ቶሎ እንዲጨርስ ማለማመድ ወይም ማስተማር ያመጣል ማለት ነው። ምክንያቱም ይሄ በጥናትም የተደገፈ ክላሲካል ኮንዲሽኒንግ የምንለው ነው። ብዙ ጊዜ ፖርኖግራፊ እያዩ ግለ ወሲብ የሚፈጽሙ ሰዎች ተደብቀውና ፈርተው እንደገና ደግሞ በፍጥነት ነው ቶሎ ነገሩን አጠናቀው የሚጠፉት ማለት ነው። ካደረጉም በኋላ የጥፋተኝነት ስሜት ይሰማቸዋል። ይሄ ምን እንዳያስተምራል? ሴክስ ማለት በፍጥነት መጠናቀቅ ያለበት ነገር ነው የሚል አንጎል እንዲማር ያደርጋሉ። ከዛ ሪል ላይፍም ላይ ይሄ ነገር ይገጥማቸዋል። ይሄ በሚገጥም ጊዜ የሱን ተቃራኒ ኪግል ኤክሰርሳይዝ እና የሱን ተቃራኒ ነገሮች ማድረግ ይጠበቃል። ወይም አንለርን ሪለርን የሚባለውን ማድረግ ያስፈልጋል ማለት ነው። ከዛ ውጪ ህመሞች፣ የቴስቴስትሮን እጥረት ሲኖር ቶሎ መጨረስም ዲሌይድ ኢጃኩሌሽን ወይም ደግሞ ቆይቶ መጨረስም ሊያመጣ ይችላል ማለት ነው። ከዛ ውጪ ስኳር፣ ኮሌስትሮል፣ ግፊት እነዚህም በሚኖሩበት ጊዜም ቶሎ መጨረሱን ያባብሳል ማለት ነው። ሌላኛው ላይፍ ስታይላችን ምንም እንቅስቃሴ ማናረግ ከሆነ ብዙ ጊዜ መኪና ላይ የሚነዱ ሰዎች፣ ረጅም ጊዜ በቁጭታ የሚሰሩ ሰዎች፣ ኤክሰርሳይዝ ምንም የማያረጉ የእግር ጉዞ እንኳን የማያረጉ ሰዎች ላይ ይሄ ነገር የመባባስ ቻንሱ ከፍተኛ ነው ማለት ነው። ዋና ዋና መንስኤዎቹ እነዚህ ናቸው። አብዛኛው ግን ያው 40% የሚደርሱ ወንዶች ማለትም አንድ ክፍል ላይ 10 ወንዶች ቢኖሩ 4ቱ ቶሎ የመጨረስ ችግር አለባቸው። ነገር ግን ቶሎ የመጨረስ ችግር ካለባቸው ወንዶች ውስጥ 9% ብቻ ናቸው ሐኪም ጋር ቀርበው ችግራቸውን መታከም የሚፈልጉት። በተለያየ ምክንያት ነው ይሄ ማለት ነው። አብዛኞቹ ግን ፕሪማቹር ኢጃኩሌሽኖች ላይፍ ሎንግ ወይም ደግሞ ከድሮም ያለ እና በብዛት ከተፈጥሮ ወይም ጄኔቲክ ጋር የተያያዙ ናቸው። ልክ ቁመታችን እንደሚለያየው የአንዳንድ ሰው የሴክሹዋል ጁሬሽን ወይም የግንኙነት ቆይታ ረዘም ይላል፣ የአንዳንዱ አጠር ይላል ማለት ነው። ስለዚህ ይሄ በሚሆንበት ጊዜ የተለያዩ የህክምና አማራጮች አሉ ማለት ነው። የህክምና አማራጮችን ያየን እንደሆነ የመጀመሪያው የህክምና አማራጭ ኮግኒቲቭ ቢሄቪየራል ቴራፒ ወይም የባህሪ ልምድ ማምጣት ህክምና የምንለው ነው። ይሄም እንግዲህ በተለያዩ ቪዲዮዎችም ያያችሁ ይመስለኛል። ይሄ ስታርት ኤንድ ስቶፕ ቴክኒክ የምንለው ነው። ጆንሰንስ ቴክኒክ የሚባል ነው። ኤጂንግ ይሉታል እንግዲህ በፈረንጆች። በኖርማል ኢንፎርማል ቋንቋ ላይ ኤጂንግ ነው የሚባል። ኤጂንግ ማለት ምንድነው? ግንኙነት እያደረጉ ስሜት በጣም ከፍ ሊመጣ ሲል ነገር ግን ከቁጥጥር ከመውጣቱ በፊት ማቀዝቀዝ ማለት ነው። ወይም ስሜት እስኪጠፋ መጠበቅ ነው። ከዛ ከእንደገና መጀመር። ይሄ በተደጋጋሚ በተሰራ ቁጥር አንጎል መቆጣጠር ይለምዳል። ስለዚህ ቁጥጥር ይኖራል። ከተቆጣጠርክ ደግሞ ቶሎ የመጨረስ ችግር አለብኝ አይባልም ወይም የለብህም ማለት ነው። አንደኛው የባህሪ ለውጥ ህክምና የሚባለው ይሄኛው ስታርት ኤንድ ስቶፕ ቴክኒክ፣ ሌላኛው ስኩዊዝ ቴክኒክ የሚባሉት ናቸው። እነዚህ ኢፌክቲቭ ናቸው እና ደግሞ ምንም ወጪ አያስወጡም፣ ሳይድ ኢፌክትም የላቸውም። ብዙ ሰዎች ሐኪም ጋር ከመቅረባቸው ሌላም ነገር ከመሞከራቸው በፊት ይሄኛውን መሞከር ይኖርባቸዋል። ነገር ግን ይህንን ሲሞክሩ የሚገጥማቸው ቻሌንጅ ሁለት ነገር ነው። አንደኛው ፓርትነራቸው ወይም ሚስታቸው ወይ ፍቅረኛቸው ይህን ነገር አታውቅም። ብዙ ጊዜ ወንዶች በራሳቸው መንገድ ነው እኔ ጋር የሚመጡት። አብዛኞቹ በራሳቸው መንገድ ለመፍታት ነው የሚሄዱት። ይሄ እንግዲህ ከፓርትነር ወይም ደግሞ ከአጋር ጋር ድጋፍ የሚፈልግ ነገር ነው። ምክንያቱም ስታርት ኤንድ ስቶፕ ሲያቆም ለምን እንዳይቆምከው ቀጥል ሊባል ይችላል። ካልተግባቡ ማለት ነው፣ አልተናበቡ። አንደኛው ይሄ ነው። ሁለተኛ ደግሞ እሷ ድጋፍ ማድረግ፣ ለምሳሌ ስኩዊዝ ቴክኒኩን እሷ ድጋፍ ማድረግ ትችል ነበረ፣ ያ ድጋፍ ይቀርበታል ማለት ነው። አብዛኞቹ ወንዶች በዚህ ጉዳይ ላይ ሴቷን ማማከር አይፈልጉም ወይም በራሳቸው መንገድ መፍታት ይፈልጋሉ። አንዳንድ ጊዜ ደግሞ ሴቷ ደግሞ ሲያማክሯቸው ሴቶችን ሁለት አይነት ሴቶች አሉ። አንዳንዶቹ አያውቁም ማለት ስለ ሴክሹዋል ሄልዝ ያላቸው ግንዛቤ አነስተኛ ነው። በዚህም የተነሳ ላትረዳኝ ነገር እሷን ማማከር ምን ያደርጋል ይላሉ ወንዶቹ። አንዳንድ ጊዜ ደግሞ ይህንን እንደ ችግር አይተው ሴቶቹ ጀጅ ያደርጉኛል፣ ወይ ትተውን ይሄዳሉ፣ ወይ ጥለውን ይሄዳሉ ብለው ወንዶቹ በመፍራት ይህንን አያማክሯቸውም ማለት ነው። የተሻለው ግን አማክሮ በጋራ ለመፍታት መሞከር የተሻለ ውጤት ይሰጣል ማለት ነው። አንደኛው የባህሪ ለውጥ ይሄ ነው። ሁለተኛው
መጥፎ ነገሮች ካሉ ለምሳሌ ለረጅም ጊዜ ፖርኖግራፊ ወይም የወሲብ ፊልም እያዩ ራስን በራስ ማርካት ካለ ይሄንን ማቆም ነው። ይሄ ሲቆም ከ6 ወር እስከ 1 ዓመት ባለው ጊዜ በዚህ የመጣ ቶሎ መጨረስ ከሆነ ኪግል ኤክሰርሳይዝ የሚባል አለ። እሱን ማብራራላችኋለሁ። በሱ ይሻሻላል ማለት ነው። ኪግል ኤክሰርሳይዝ ወይም ፔልቪክ ፍሎር ፊዚካል ቴራፒ የምንለው ሌላኛው የህክምና አማራጭ ነው ማለት ነው። እነዚህ በቤት የምትሞክሯቸው ሐኪም ጋር ሳቀርቡ ሳይድ ኢፌክት የሌላቸው ወጪ የማያስወጧቸው ቴክኒኮች ናቸው። እንግዲህ ፔልቪክ ፍሎር ፊዚካል ቴራፒ ብዙ አይነት አለው በውስጡ። ለቶሎ መጨረስ ግን ኪግል ኤክሰርሳይዝ ፎር ሜን የሚለው ሽንት ቤት አንድ ወንድ ሄዶ እየሸና በመሃል ላይ ቢያቆም የሚጠቀመው ጡንቻ ቶሎ ለመጨረስ የሚዳርገውም ቢቆጣጠሩ ደግሞ የሚረዳውም ጡንቻ እሱ ነው ማለት ነው። ስለዚህ እኔ የምመክራቸው ወንዶችን ሽንት እየሸኑ ማቆም አይደለም፣ እሱ የራሱ ችግር ስላለው፣ ግን ሐሳቡ ግን ያንን አይነት እንቅስቃሴ እንዲያረጉ ነው። ስለዚህ ሽንት ከሸኑ በኋላ እዚህ ፔልቪስ አካባቢ ፍሪ ከሆነ በኋላ ከመተኛታቸው በፊት ወይም ጧት ሲነሱ ኪግል ኤክሰርሳይዝ እንዲሰሩ ነው። ኪግል ኤክሰርሳይዝ ማለት ሰገራ መውጫን ቁንጥጥ አድርጎ በሚያዝበት ጊዜ በትክክል ሲሰራ ምን ይሆናል? አንደኛ ሰገራ መውጫ ቁንጥጥ ይላል። ሁለተኛ የወንድ የዘር ፍሬዎቹና ብልት ወደ ሆድ ሰብሰብ የማለት ነገር ያሳያሉ። ስለዚህ እንደዛ ሲሆን ደግሞ የብልት ጫፉ አካባቢ ኩምትር ይላል። ሽንት ቢመጣ ኖሮ ይዘው ነበር እንደማለት ነው። እሱ ኪግል ኤክሰርሳይዝ ይባላል። እሱን ለ5 ሰከንድ ትይዛላችሁ። ከዛ ሪላክስ መልቀቅ ደግሞ ለ5 ሰከንድ ትለቃላችሁ፣ ወይም ኖርማል ይሆናል ማለት ነው። ይህንን በተደጋጋሚ ከ2 እስከ 3 ወር ሰርተው በጣም ለውጥ ያመጡ በርካታ ወጣት ወንዶችን አይቻለው። መድኃኒት ጀምረው እንኳን መድኃኒት አስቁሚያቸው በኖርማል አሁን ጤነኛ የሚኖሩ አሉ ማለት ነው። ነገር ግን ይሄ ነገር ያው ስራ ይጠይቃል። በአንዴ በሳምንት ወይ በ2 ቀን የሚሰራ ነገር አይደለም። በተደጋጋሚ መስራት፣ አንጎልን ማሰልጠን፣ ድሮ ከነበሩ ችግሮች በተቃራኒው ማስኬድ፣ ወደ ጥሩ መንገድ መሄድን ያካትታል። ከዛ በተጨማሪ ስፖርትም ኖርማል ስፖርትም ለቶሎ መጨረስ ለመቆጣጠር ይረዳል። ኤሮቢክስ፣ ጂም ገብቶ መስራት፣ እነዚህ በሙሉ ይረዳሉ ማለት ነው። ሁለተኛው አይነት የህክምና አማራጭ የምንለው ሎካል አነስቴቲክ ወይም ደግሞ በቦታው ብልት ጫፍ ላይ የሚሰጡ ማደንዘዣዎች ናቸው። እነዚህ በስፕሬይ መልኩ ወይም እንደ ሽቶ የሚነፋ አለ። እንደገና በክሬም መልኩ በጄል መልኩ አሉ ማለት ነው። በውስጣቸው ብዙ ጊዜ ሊዶኬን፣ ፕሪሎኬን የተባሉ አነስቴቲክ ሎካል አነስቴቲኮችን ነው የያዙት ማለት ነው። እነዚህ በትንሹ ሲጨምሩ ቅድም እንደነገርኳችሁ አንዱ የቶሎ መጨረስ መፍትሄ መንስኤ ስሜቱ ከፍ ያለ ስለሆነ ስሜቱ ሲቀንስ መቆየት ይችላሉ ማለት ነው። እንግዲህ እነዚህ ሎካል አነስቴቲክ ክሬሞች ሆኑ ስፕሬዎች የሚነፉ ሆኑ የሚቀቡ የሚሰሩት የመቆም ምንም አይነት ችግር ከሌለባቸው ነው። ነገር ግን በድጋፍ ነው ወደ ውስጥ ማስገባው አንዳንዴ ያስቸግረኝ የሚሉ ወንዶች እነዚህን ቢጠቀሙ ይብስባቸዋል። ስለዚህ ለነሱ አይመከርም ማለት ነው። በብዛት ስፕሬይ የሚባለው የሚነፋው እንደ ሽቶ የተሻለ ነው ማለት ነው። እሱ 15 ደቂቃ 20 ደቂቃ ለመስራት ይፈልጋል። ከእሱ ከተነፋ በኋላ 15 ደቂቃ በኋላ ግኝት ማድረግ እሷንም ስሜቷን እንዳይቀንስ ይረዳል። እሱም ላይ በደንብ እንዲሰራ ይረዳል። በተለይ ስፕሬው ኮንቪነንትም ወይም ምቹም ነው ማለት ነው። ስለዚህ እነዚህ ሎካል አነስቴቲክ በተለያየ መልኩ አሉ። ፎርታሲን፣ ፕሮሚሰንት፣ ቪግ፣ ዲሌ ስፕሬይ፣ ኢሮስ የተለያዩ አሉ። ገበያ ላይ የምታውቋቸው የተለያዩ ብራንዶች ናቸው። እነዚህ በውስጣቸው ያው ተመሳሳይ ነገር ነው ያለው፣ ሊዶኬን ነው ማለት ነው። የሚዘጋጁበት መንገድ ስለሚለያይ ያው የተለያየ ብቃት ደረጃ አላቸው ማለት ነው። እነዚህ ናቸው በብዛት ለወጣቶችና ሳይድ ኢፌክትም ለማይፈልጉ ሰዎች የመቆም ምንም አይነት ችግር 2ም 3ም 4ም ዙር መሄድ እችላለሁ ጥንክር ብሎ ይቆማል ለሚሉ ወንዶች ይረዳሉ። ነገር ግን ሁለተኛ ያስቸግረኛል ወይም የመጀመሪያውም ችግር አለ ካሉ እነዚህ የማባባስ ነገር አለባቸው ማለት ነው። ከዛ ውጪ መድኃኒት የሚዋጡ መድኃኒቶች ናቸው። ከነዛ ውስጥ አንደኛው ካቴጎሪ ሴሌክቲቭ ሴሮቶኒን ሪአፕቴክ ኢንሂቢተር እና ትራይሳይክሊክ አንቲዲፕሬሳንት የሚባሉ ናቸው። ወይም ለጭንቀት የምናዛቸው መድኃኒቶች ናቸው። የእነዚህ መድኃኒቶች ሳይድ ኢፌክታቸው ወይም የጎንዮሽ ጉዳታቸው በግንኙነት ሰዓት ማቆየት ነው፣ ወይም ቶሎ
እንዳይጨርሱ መርዳት ነው ማለት ነው። ስለዚህ እነዚህ በተለይ ኤስኤስአርአይ የሚባሉ ሴሌክቲቭ ሴሮቶኒን ሪአፕቴክ ኢንሂቢተር የሚባሉት እንደ ፓሮክሲቲን በተለይ በረጅሙ እንደሚያቆይ ነው ጥናቶች የሚያሳዩት። ከዛ ዳፖክሲቲን፣ ፍሉግዚቲን፣ ሰርትላሊን አሉ። በተለያየ መልኩ እነዚህ የሚዋጡ ናቸው። እነዚህ ለቶሎ መጨረስ ተብለው የተዘጋጁ መድኃኒቶች አይደሉም። ነገር ግን በብዛት የምናዛቸው ውጤታማ መድኃኒቶች ናቸው ማለት ነው። ያው ሳይድ ኢፌክት ይኖራቸዋል። ሳይድ ኢፌክታቸው እንደየሰው ይለያያል። ስለዚህ ሰውን መርጠን ነው የምናዘው። ለሁሉም የሚታዘዙ አይነት መድኃኒቶች አይደሉም ማለት ነው። ትራይሳይክሊክ አንቲዲፕሬሳንት የምንላቸውም እዚህ ውስጥ የሚገቡ አሉ መድኃኒቶች ማለት ነው። በብዛት ለጭንቀት፣ እንቅልፍ ለሚያስቸግራቸው ሰዎች ሊታዘዙ የሚችሉ መድኃኒቶች ናቸው። ነገር ግን ለዚህም እናዛቸዋለን ኦፍ ሌብል ማለት ነው። ከዛ ውጭ ግን ትራማዶል አንዳንዴ ልናዝ እንችላለን። ትራማዶል ለመካከለኛና ከፍተኛ ህመም በሐኪም ተረጋግጦ የሚሰጥ ማስታገዣ መድኃኒት ነው። ነገር ግን ኦፍ ሌብል ወይም ደግሞ ለተወሰኑ ሰዎች ያለው ሪስክ ወይም ሊያስከትል የሚችለው ሳይድ ኢፌክት ጉዳት ተነግሯቸውና ሪስኩን በጋራ ተመካክሮ ለተወሰኑ ሰዎች ሊታዘዝ ይችላል ማለት ነው። ይሄን ልክ ሴሮቶኒን በመጨመር ቆይታን ለማርዘም የሚረዳ ልክ እንደ ኤስኤስአርአይ ተመሳሳይ ሜካኒዝም ነው ያለው ትራማዶል ኦን ዲማንድም ስለሚወሰድ እንደ ዳፖክሲቲን ኤስኤስአርአይ ነው፣ ሴሌክቲቭ ሴሮቶኒን ሪአፕቴክ ኢንሂቢተር ነው። ነገር ግን ትራማዶል ልክ ተመሳሳይ ባህሪ ነው ያለው። ሁለቱም ኦን ዲማንድ ወይም እንደ አስፈላጊነቱ ብቻ ስለሚወሰዱ አልፎ አልፎ ሪስፖንሲብሊ በተገቢው ኃላፊነትና ሊታዘዙ ይችላሉ ማለት ነው እነዚህ የሚዋጡ መድኃኒቶች። ከዛ ውጪ ግን አንዳንድ ጊዜ ደግሞ የቶሎ መጨረሱ ምክንያት የኢሬክሽን ችግር ወይም ደግሞ ያለመቆም ችግር ስለሆነ ያለመቆሙ ችግር በፎስፎዳይስተሬስ ኢንሂቢተር የምንላቸው ዝርያዎች እንደ ሲያሊስ፣ ታዳላፊል፣ እንደ ስቴንድራ፣ እንደ ቫያግራ ወይም ደግሞ ሲልደናፊል ባሉ መድኃኒቶች ሊስተካከል ይችላል ማለት ነው። እንግዲህ ይሄንን የምላችሁ መንስኤዎቹን በሌላም በቢሄቪየራል መልክም ቅድም ባወራ ነው ይሄ ስታርት ኤንድ ስቶፕ፣ ኪግል ኤክሰርሳይዝ፣ ፔልቪክ ፍሎር ፊዚካል ቴራፒ የምንላቸውን አብሮ ከመድኃኒት ጋር ከስፖርቱ ጋር አመጋገብም ተጽዕኖ አለው። ጭንቀትም ካለ እሱን መፍታት ጋር አብሮ ሲሆን የተሻለ ውጤት ይገኛል ማለት ነው። ይሄም አንድ አማራጭ ነው ማለት ነው። እንደ ሲያሊስ ያሉ መድኃኒቶችም ሊሰሩ ይችላሉ ለቶሎ መጨረስ ማለት ነው። ከዛ ውጪ የተሞከሩ ግን ብዙም ውጤታማ ያልሆኑ ነገሮች ደግሞ አሉ። ነርቭን መቁረጥ፣ እዛ አካባቢ ያለው ስሜቱን ከፍ ያለገው የነርቭ ስለሆነ ያ ነርቭ መቁረጥ ተሞክሯል። ብዙም ውጤታማ አይደለም ማለት ነው። ከዛ ውጪ በወጣቶች ደግሞ ኮንዶም፣ ጠንካራ ኮንዶሞች በውስጣቸው ስፕሬይ ያለ ወይም ደግሞ አናስቴቲክ በውስጣቸው ማደንዘዣ በትንሹ ያላቸው ኮንዶሞችም ሊረዱ ይችላሉ። ነገር ግን ያው ይሄም ውስንነቱ ልጅ ለሚፈልጉ ባለትዳር ለሆኑ ላይሆን ይችላል። ነገር ግን ለወጣቶች ደግሞ አማራጭ ይሆናል። ያ ባለዘርም ስለሚከላከል ኮንዶም መጠቀሙ ሊመከር ይችላል። ስለዚህ እያንዳንዱ ሕክምና የሰውየውን ችግርና የጤንነት ሁኔታ ያማከለ ነው የሚሆነው ማለት ነው። በዋናነት እንግዲህ ስለ ፕሪማቹር ኢጃኩሌሽን ወይም ቶሎ መጨረስ ምንነት፣ መንስኤዎቹ፣ የሕክምና አማራጮች ምን ይመስላሉ የሚለውን አንስተናል። ቀጣይ ደግሞ በተሻለ ቪዲዮ ይዤላችሁ እንድመጣ ሰብስክራይብ ማድረጋችሁን እንዳትረሱ። እንደዚሁ ደግሞ በአካል እኔን ቀርባችሁ ሌሎችም የአፔክስ ክሊኒክ ሐኪሞችን ቀርባችሁ ደግሞ ማግኘት ለምትፈልጉ ከስር ባሉ ቁጥሮች ደውላችሁ ቀጠሮ አስይዛችሁ በአካል ተመርምራችሁ መታከም የምችሉ መሆኑን እናሳውቃለን። እንደዚሁ መድኃኒት ታዞላችሁ ደግሞ መድኃኒት በተለይ ሴክሹዋል መድኃኒቶች የትላግኝ ብላችሁ የተቸገራችሁ በሐኪም ከተመረመራችሁ በኋላ የታዘዘላችሁ ደግሞ አፔክስ ፋርማሲ ከስር ባለው ቁጥር ደግሞ ደውላችሁ አቅጣጫውን ጦር ኃይሎች ነን እዛ ማግኘት ትችላላችሁ ማለት ነው። ለቆይታችን አመሰግናለሁ። ሰላም ሰንብቱ።